ትዝታው ከህግ በላይ ይሆናል ወይስ በህግ በታች ነው የሚለው ጉዳይ ነው አሁን የሚያነጋግረን ነገር እንጂ ማንቋሸሽ ቤተክርስቲያኗ የሚያምኑ አማኞች የሚያምኑትን ነገር የሚያንቋሹ እኮ ተጠይቆ ታርሞ የወጡ ሰዎች እኮ አሉ እና ኢትዮጵያ ውስጥ ላለ ከባህል አንፃር ከእምነት አንፃር ከስነ ልቦና አንፃር በጣም የሚዘገንን ነገርን ያውም ታሪካዊት በሆነችው ኦርቶዶክስ ሃይማኖት ላይ እንደዚህ አይነት ቆሻሻ ነገር መለጠፍ ምን አይነት ጥላቻ ነው ግለሰቡ ያለው በውስጡ? ኢትዮጵያ ኦርቶዶክስ ቸርች ቤተክርስቲያን ለግብረ ሰዶማውያን መስፋፋት ትልቅ የሆነ አስተዋጽኦ አድርጋለች እንግዲህ የሚል አደገኛ ውንጀላ ለቤተክርስቲያኗም ለሚመኖቹም አደገኛውን ውንጀላ ጣል አድርጓል። እንግዲህ ኢራን የኒውክሌር ጥቃት ለማድረስ እስራኤል ላይ ምንም አይነት ምልክት የለም ምክንያቱም ባለቤትም አይደለችም። ይሄ ሁሉ ምልክት ሳይኖር እንዴት ነው እስራኤል ከመሬት ተነስታ ጥቃት ማድረስ የቻለችው? እና የዓለም አቀፍ ህግ ተጥሷል። ዓለም አቀፍ ህግን ምናምን ጥሳለች ምናምን የሚለውን ነገር ከማንሳታችን በፊት ምንድነው ወደዚህ ነገር እንዲመጡ ያደረጋቸው የሚለውን ነገር ነው። አንድ ሀገር ከዚህ ምድረ ገጽ እናጠፋለን አናቀህም ካለ ምንም ከዚህ በላይ ጦርነት የለም ማለት ነው። አክቹዋል ጦርነቱ ነው እንጂ አላወጁት ወይ ሮኬቱን ነው እንጂ ያልተኮሱት እንጂ ጦርነትን ኦሬዲ ዲክሌር አርጓል። ለዛም ጄኖሳይዳል የሆነ ነገር ማለት ነው። እንግዲህ ዓለማችን ወዴት እያመራች ነው? በእርግጥ ሶስተኛው ዓለም ጦርነት የሚባለው አራተኛው ዓለም ጦርነት እንዳይኖር የሚያደርገው መፈንጃው ደረሰ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን የዕለታዊ ዝግጅታችንን ጀምረናል። በዛሬው ዝግጅታችን ዓለም አቀፋዊ መነጋገሪያ የሆነውን የኢራንና የእስራኤል ፍጥጫ በስፋት እንሄድበታለን። ከዚህም ባሻገር ሌላ የማህበራዊ ኢሹ ይዘናል። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። አማን እንዴት ነህ? ሰላም ደር እንግዲህ ሁለት ቀን ሄድላይን የሆነው በዓለም አቀፍ ደረጃ የኢራንና የእስራኤል ፍጥጫ ነው። በየዜና አውታሮቹ የምንመለከተው የእስራኤልና የኢራን ፍጥጫ ከዚህ ቀደም በፍጥጫ በቃላት ጦርነት የነበረው አሁን ፊዚካሊ ማኒፌስት አድርጎ እጅግ በጣም በሚያስፈራ መልኩ በትልቅ ያው በቴክኖሎጂ የታገዘ ጦርነት ጀምረዋል። አሁን ይሄ ተራ በደሃ ሀገሮች መካከል የተደረገ ጦርነት አይደለም። ኢምፓክቱ በጣም 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 ከፍተኛ ነው የሚሆነው በዓለም አቀፍ ደረጃ። እንደውም አንዳንዶች ሶስተኛ ዓለም ጦርነት ተቃረበ ወይስ ሊፈነዳ ነው? ሶስተኛ ዓለም ጦርነት ካለ አራተኛ ዓለም ጦርነት አይኖርም ምክንያቱም ስለማይኖር የሚል ሐሳብ አለ። ዞሮ ዞሮ እንግዲህ እስራኤል የራሷ መነሻ አላት። ለምንድን ነው ይሄን ጥቃት ያደረገችው የሚለውን የተለያዩ አናሊስቶች የተለያዩ የዜና አውታሮችም ሐሳባቸውን አስፍረዋል። የዚህ የጥቃት ራሱ እንትን አለው ስያሜ ያለው ልክ ከዚህ ቀደም አንድ ጦርነት ውስጥ በሚገቡበት ጊዜ የራሳቸውን ስያሜ ያደርጋሉ እና ይሄ እዚህ ጦርነት ስያሜው መሰለ ኦፕሬሽን ራይዚንግ ላይን ይላል። ይሄ እንግዲህ ኔታንያሁ ናቸው በመረጃ አውታር በሚዲያቸው ላይ ብቅ ብለው የዚህ ኦፕሬሽን ራይዚንግ ላይን የሚል ነው ብለው ይፋ ያደረጉት። እንግዲህ ዓላማው ምንድነው መሰለ? የዚህ ወደ ጥቃቱ ከመሄድ በፊት ዋነኛ ዓላማው የዚህ እስራኤል ኢራን ላይ ያደረሰችው በጣም ምንድነው የሮኬት አጀብ ሊሆን ይችላል ወይም ደግሞ የጦር አውሮፕላኖች በጣም አስደናቂ የሆነ ከመሬት ስር ገብቶ ብዙ ጥቃቶችን ያደረሰ እጅግ በጣም ብዙ ውድመት ያደረሰውን ጥቃት ለማድረግ የተፈለገበት ራሽኔል 3 ነጥቦች ነው። አንደኛው እስላማዊ መንግስትን ለመከላከል ምክንያቱም እስላማዊ መንግስት እዛ አካባቢ ከተስፋፋ የእስራኤል ምንድነው ህልውና አደጋ ውስጥ ይወድቃል። የስድስቱን ጦርነት ማስታወስ እንችላለን። እስራኤልን እስላማዊ መንግስት በሚፈጠርበት ጊዜ እንዴት ነው የሚበይናት? እስራኤል እንደ ጠላት ስለምትበየን የግድ ሰርቫይቭ ለማድረግ እስላማዊ መንግስት እዛ አካባቢ በጣም ካቆጠቆጠ እንዲሁም ደግሞ ጠላትነት ስሜት ያለው እስላማዊ መንግስት ከመጣ ለእስራኤል አደጋ ነው የሚል ነገር ነው። አንደኛው እሱ ነው። የኒውክሌር እና የባሊስቲክ ጥቃቶችን እነሱን አስቀድሞ ማክሸፍ የሚል ዓላማ ነው። እነዚህን ዓላማዎችን አንግቦ ነው እንግዲህ የእስራኤል ጦር ኃይል ከፍተኛ ጥቃት ያደረሰው ኢራን ላይ ማለት ነው። ኢራን እንደምታውቀው ከዚህ ቀደም የኒውክሌር ባለቤት ለመሆን ተቃርባለች። ባለቤት አልሆነችም፣ ለመሆን ተቃርባለች ነው። እንደውም አንዳንዶች በወራት ከ4 ወር በኋላ ኦልሬዲ ሁሉም ነገር ጨርሳለች የኒውክሌር ባለቤት ትሆናለች የሚል ነገር አንስተዋል። አንዳንዶቹ 1 ዓመት ይፈጅባታል የሚል ነገር ነው።
ይህ ሆኖ ሳለ ነው እንግዲህ እስራኤል ይህ ሁሉ ውርጅብኝ እንግዲህ እንደ ዜና አውታሮቹ ዘገባ እንዳየነው በጣም በርካታ ሰዎች ሞተዋል። ከፍተኛ የጦር አበጋዞች፣ ሳይንቲስቶች፣ ልዩ የሆኑ የማበልጸጊያ ቦታዎች እነዚህ ሁሉ በእስራኤል የጦር ጀቶች ወድመዋል። ውድመቱንም በሚዲያ በደንብ ተከታትለናል። እዚህ ጋር እንግዲህ እስራኤል ይህን ሁሉ ጥቃት ስታደርስ የዓለም አቀፍ ሕግ ምንድን ነው የሚለው? አሁን በዓለም አቀፍ ሕግ ላይ ምን አለ? ቻርተሩ ላይ አንድ ሉዓላዊ ሀገር በግልጽ የሚታይ ጥቃት ያኛው ኃይል ካላደረሰበት በስተቀር ጥቃት የማድረስ መብት የለውም። ሰልፍ ዲፌንስ የሚባለው። አሁን እንግዲህ ኢራን የኒውክሌር ጥቃት ለማድረስ እስራኤል ላይ ምንም አይነት ምልክት የለም፣ ምክንያቱም ባለቤትም አይደለችም። ይሄ ሁሉ ምልክት ሳይኖር እንዴት ነው እስራኤል ከመሬት ተነስታ ጥቃት ማድረስ የቻለችው? እና የዓለም አቀፍ ሕግ ተጥሷል የሚል መከራከሪያ አለ። የዓለም አቀፍ ሕግ ግን ለምስኪኖች ለድሃዎች አገሮች ነው እንጂ የሚተገበረው እንደ እስራኤል ላሉ ሌላ የላን ሀገር ከበስተጀርባቸው አሜሪካ፣ እንግሊዝ ትልልቅ ሀገሮች ያላቸው እነዚህ ሀገሮች የዓለም አቀፍ ሕግ አይሰራም የሚለው በትክክል ፕራክቲካሊ ይተገበራል ማለት ነው። ለምንድን ነው ይሄ ነገር ወደ መድረክ የመጣው ብለህ ብትጠይቀኝ ከዚህ ቀደም አሁን ለምሳሌ ፍልስጤም ላይ መጠነ ሰፊ ጥቃት ሲያደርሱ ወደ 55,000 ሰዎች ነው ሞቱ የተባለው። አሁን የጋዛ ኦፕሬሽን ላይ እንዴት ነው እስራኤል ላይ ጥርስ ያለው የሴኩሪቲ ካውንስል ወይም ደግሞ የተባበሩ መንግስታት ውስጥ ሴኩሪቲ ካውንስል የሚባለው ዋነኛው ቦዲ ማለት ነው፣ ትልቅ ጡንቻ ያለው እሱ ነው። ለምንድን ነው እስራኤል ላይ ማዕቀብ የማይጥለው ተብሎ በሚጠየቅበት ጊዜ እንደምታውቀው የሴኩሪቲ ካውንስል 5ቱ ቦዲዎች እዛ ውስጥ ያሉት ቬቶ ፓወር ነው የሚጠቀሙት። ቬቶ ፓወር ማለት እያንዳንዱ እዛ ውስጥ ያለው አባል የሴኩሪቲ ካውንስል አባል መወሰን መፍቀድ አለበት እንትን ለማድረግ ማለት ነው፣ እስራኤል ላይ ማዕቀብ ለመጣል። አሁን አራቱ እንኳን እሺ ብለው አሜሪካ እምቢ ካለች በቬቶ ፓወር ድምፅም በድምፅ የመሻር ስልጣን በዛ ውድቅ ታደርጋለች ማለት ነው። ብዙ ጊዜ ሴኩሪቲ ካውንስል የእስራኤል ጉዳይ ኢሹ ይመጣና ከመሬት የሚያወርደው ወይም ደግሞ የማይተገበረው ለምንድን ነው? በአሜሪካ ወይም ደግሞ በእንግሊዝ ወይም በፈረንሳይ ቬቶ ፓወርን በመጠቀም የእስራኤልን የሩሲያንና የቻይናን ድምፅ በመሻር ነው የሚል ነገር አለ። ስለዚህ ምንም የሚመጣባት ነገር የለም የሚል ነገር ነው። እንግዲህ ይሄ ጦርነት አሁን በእስራኤልና በኢራን መካከል ያለው ጦርነት እውነት ለመናገር እንግዲህ ወደ 100 የሚጠጉ ድሮን ነው ከኢራን ወገን ማለት ነው የተለቀቀው። ያን ያህል ኢሚነንት የሆነ ዴንጀር አይደለም፣ ያን ያህል ከባድ የሆነ ጉዳት አላደረሰም። መጠነኛ ጥቃት አድርሰዋል፣ ወይም ደግሞ 4 ወይም 5 ሰዎች መሰለኝ የቆሰሉት ማለት ነው። ያን ያህል ከፍተኛ የሆነ ውድመት አላደረሰም። በአንጻሩ ደግሞ አሜሪካ ደግሞ እጅግ ምንድን ነው የእስራኤል ደግሞ በጣም በተጠና መልኩ ከፍተኛ ውድመት እንዳደረሰ ነው የተመለከት ነው። እንግዲህ የእስራኤል ኦፕሬሽን ቅድም እንዳልኩ ማለት ነው ዋነኛ ዓላማው አንደኛ የኒውክሌር ባለቤት እንዳትሆን ኢራን ከሆነች አደጋ አለው፣ ትጠፋለች። ሁለተኛ እዛ አካባቢ የሚያቆጠቁጡ እስላማዊ መንግስታትን ለመምታት የሚል ነገር ነው። እንግዲህ ይህን ታሳቢ ስናደርግ ምን አለ መሰለህ፣ እስላማዊ መንግስት ሲባሉ እንግዲህ አክሲስ አለ፣ አክሲስ ኦፍ ሬዚስታንስ የሚባል አለ። ከእስራኤል ተጻራሪው ምንድን ነው ተጻራሪ የቆሙ ኃይሎች አሉ፣ በጣም አደገኛ ኃይሎች፣ ሐማስ፣ ሂዝቦላ፣ ሀውቲ። እነዚህ ኃይሎችን ከበላይ ሆና ማለት ነው ኦፕሬት ወይም ደግሞ የምታሾራቸው ማነች? ኢራን ነች። እነዚህ አክሲስ ኦፍ ሬዚስታንስ ይባላሉ ሶስቱ አካላት። እነዚህ ሶስቱ አካላት እስራኤልን በየጊዜው ማለት ነው በሽብር ጥቃት ሊሆን ይችላል፣ በተለያዩ ሰርጎ ገብ ጥቃት ከፍተኛ የሆነ ውድመት እያደረሱባት ነበር። አሁን ግን ከጥቂት ጊዜ በኋላ መሪዎቻቸውን መግደል ይችላለች። አሁን ለምሳሌ የሂዝቦላ መሪ ተገድለዋል። ማናቸው? ነስረላ የሚባሉት ሐሰን ነስረላ። እንዲሁም ደግሞ የሐማሱን መሪውም ገድለዋል። ሀውቲንም እንደምታውቀው በተወሰነ ደረጃ ያው የራሱ ድሮን አለው፣ ከፍተኛ የሆነ ጥቃት እያደረሰ ነው። እነዚህን እንግዲህ ይህን ኢስላሚክ ሬዚስታንስ የሚባለውን በኢራን የሚመራውን በተናጥል እየመታች ነው። አሁን ደግሞ ዋነኛው እናት የተባለችውን ማን ነው ኢራንን ከፍተኛ የሆነ ውድመት እያደረሰባት ነው የሚል ነገር ነው። አሁን ጉዳዩ በጣም አሳሳቢ መሆኑን የምትረዳው እዚህ ጋር እስራኤል በዓለም አቀፍ በአጠቃላይ በዓለም ደረጃ ያላትን ኤምባሲዎች ዘግታለች፣ የኢትዮጵያንም ጨምሮ ቆንስላዎቹንም ለዚህ ኦፕሬሽን ለዚህ ልዩ ኦፕሬሽን ተብሎ ሁሉንም ኤምባሲዎች እንዲሁም የኢትዮጵያን ኤምባሲ እንደተዘጋ ጠዋት ነው ዜናውን የሰማሁት። የኢትዮጵያ ኤምባሲ ጨምሮ በዓለም አቀፍ ደረጃ ያሉትን ሁሉንም ኤምባሲዎቿና ቆንስላዎችን ዘግታለች። የዘጋችው እንግዲህ ጉዳዩ በጣም አሳሳቢና በጥንቃቄ ኦፕሬሽኑ መካሄድ እንዳለበት ታሳቢ ተደርጎ ፖለቲካል ውሳኔ ነው የሚል ነገር ነው።
ከእስራኤል ጥቃት በስተጀርባ እንደ ዝም ብለን ሁለቱ ሀገራት ጦር ተማዘዙ የሚለው ነገር አይደለም። ይሄ ለኛ ትርጉም የሚሰጠው ሁለቱ ሀገራት ጦር ሲማዘዙ በዓለም አቀፍ ደረጃ ፖለቲካሊ ወይም ደግሞ ጂኦፖለቲካሊ ምንድነው አንድምታው የሚለው ነገር በደንብ መመዘዝ አለበት። አሁን ዓለማችን የምትመራበት ስርዓት መልቲ ፖላር ሲስተም ነው ይላሉ አንዳንዶቹ። አይ ልክ የቀዝቃዛው ጦርነት እንዳበቃ ዩኒፖላር ነበር ማለት አሜሪካ ብቻዋን ልዕላ ያልሆነ ወጣ ነበረ። ከዛ ሴፕቴምበር 11 ላይ ጥቃት ሲደርስባት አይ አሜሪካን የሚገዳደር ካልቸር ነገር በኢስላሚክ ሙቭመንት በካልቸር ደረጃ አሜሪካን የሚገዳደር ኃይል መጥቷል የሚል ነገር ነው። ከተወሰነ ጊዜ በኋላ ደግሞ እነ ቻይና እነ ሩሲያ አቅም አጎልብተው አሁን በዓለም አቀፍ ደረጃ ዩኒፖላር ሳይሆን መልቲፖላር ሲስተም ነው ያለው የሚል ነገር ነው። ይህንን ለምንድን ነው ያነሳውልህ? ልክ እስራኤል ኢራን ላይ ጥቃት ስታደርስ ማለት ነው ሩሲያ ነው እሪ ያለችው። ሩሲያ ምን አላት? ሳተላይቶች አላት። አሁን ሩሲያንና ቻይናን ልክ ተገዳዳሪ ኃይል ናቸው የአሜሪካ ብለህ ስታስቀምጥ እነዚህ ሀገራት ምን አላቸው? ሳተላይት እንትን አላቸው። የነሱ ተቀጥላ ወይም ደግሞ ለነሱ ኢንተረስት የሚውሉ የተለያዩ ኃይሎች አሉ። ኢራን የሩሲያ በጣም የቅርብ ወዳጅ ነች። ኢራንን መታ ማለት ከዚህ ቀደም ሶሪያ ተመታለች። ኢራንን መታ ማለት ምንድነው የሩሲያን የማድረግ አቅም ወይም ደግሞ ፖቴንሻሏን እያሳነስክ ነው የምትሄደው ማለት ነው። ይሄ ነገር ጠባጫሪነት ነው፣ በጣም አደገኛ መዘዝ አለው። በአስቸኳይ ማቆም አለባት፣ የዓለም አቀፍን ሕግ እየጣሰች ነው ብለው ፑቲን በአደባባይ ወጥተው ተናግረዋል እስራኤል ላይ ማለት ነው። ይሄ የሚያሳየው እንግዲህ ሩሲያ የራሳቸው የቤት ስራ አላቸው። ከዩክሬን ጋር የገቡት ጦርነት አለ። ቻይና ከታይዋን ጋር ሰጣ ገባ አለ። አሁን አሜሪካ እነዚህን ሀገራት እነዚህ ትልልቅ ሀገራትን በራሳቸው የቤት ስራ ጠምዳ ሳተላይት የሚባሉትን የሩሲያንና የቻይናን ደግሞ ኃይሎች ቀስ በቀስ የመምታት ፕሮጀክት እንደሆነ ማሳያ ነው። ለምሳሌ ይሄን ያልኩት ፑቲን እንግዲህ በአደባባይ ትራምፕ በአደባባይ ወጥተው ጥቃቱን አላወገዙም። እንደውም በአስቸኳይ ቶሎ ለመፈራረም ቁጭ ብለን እንድናወራ እድል የሚከፍት ነው፣ በጣም ማጤን አለባት ብለው ተናግሯል። ይሄ ብዙ ሰዎችን አስደንግጧል፣ ብዙ ሀገራትን አስደንግጧል። እንግዲህ ዓለማችን ወዴት እያመራች ነው? በእርግጥ ሶስተኛው ዓለም ጦርነት የሚባለው አራተኛው ዓለም ጦርነት እንዳይኖር የሚያደርገው መፈንጃው ደረሰ ወይስ ከሆነ ሳምንት ወይም ደግሞ ከወራት ኦፕሬሽን በኋላ ጉዳዩ ወደ ነበረበት ይመለሳል የሚለው ብዙ መብሰልሰል ያለበት ነገር ነው። ከጋዛ ጋር በተያያዘ ከዚህ ቀደመኛም ስንዋይ ትዝ ካለ የፍልስጤም ምንድነው ዜጎችን ወደ እንትን ማስፈር ወደ ሶማሊላንድ ማስፈር ታስቦ ነበረ። ሶማሊላንድን እውቅና ሰጥተው እዛ አካባቢ እስራኤል ማለት ነው ሶማሊላንድን እንደ ሚሊተሪ ቤዝ ተጠቅማ ሀውቲን ድራሽ አባቱን ለማጥፋት እየተዘጋጀች ነው የሚል የፖለቲካ አናሊሲስም አለ። አሁን ሁለቱም መታለች፣ ባናማን ሂዝቦላንና ሐማስን እዛው ፊት ለፊት ስላሉ መታለች። ሀውቲን ለመምታት ሶማሊላንድን ልክ እንደ ጦር ቤዝ ለመጠቀም ደግሞ የግድ የሶማሊያ የዋናው ሶማሊያ ፍቃድ ስለሚያስፈልጋት ለሶማሊላንድ እውቅና በመስጣት ከሶማሊላንድ ተነስታ ሀውቲን ለመምታት እየተዘጋጀች ነው የሚል ትንታኔም አለ። ይሄ የሚያስረግጥ ነገር ከሳምንት በፊት የሶማሊላንዱ ፕሬዚዳንት ምን ብለዋል? ትራምፕ ሶማሊላንድን እውቅና ለመስጠት በዝግጅት ላይ ናቸው፣ ይሄም ዝግጅት ለኛ እንደ ምስራች ነው የምንቆጥረው የሚል ነገር ተናግረዋል። እንግዲህ ትራምፕ ትራንዛክሽናል ዲፕሎማሲ ነው የሚከተሉት። ፍሪላንስ የለም፣ ነጻ ምሳ የለም፣ ስትሰጠኝ እሰጥሃለሁ የሚል ነገር ነው። እውቅና ሲሰጡ በተዘዋዋሪ ያን አካባቢ ለጦር ቤዝ ነው የሚጠቀሙበት። እሷቸው የጦር ቤዝ ተጠቀሙ ማለት ደግሞ እስራኤልም የጦር ቤዝ ታገኛለች። እንግዲህ የፖለቲካ የኃይል ሚዛኑ በዛ አካባቢ የሚቀየርበት ሁኔታ አለ የሚል ነገር ነው። የምታክለው ነጥብ ካለ? መልካም ደሬ፣ ጥሩ አርጌ ነው ነገሩን ያነሳው። እኔ ትንሽ ለአድማጭ ተመልካቾቻችን የእስራኤልና የኢራን ቅራኔ ከምንድን ነው የሚመነጨው የሚለው ትንሽ ታሪካዊ ዳራው ላይ ትንሽ ነጥቦችን ግልጽ ያለ እንትን እውቀት እንዲኖራቸው የሚል አንጻር ልጨምርበት እስቲ። እንግዲህ ኢራን የመጀመሪያ ኢስላሚክ ስቴት ሆና ለእስራኤል እውቅና የሰጠች ሀገር ነች። በፊት ቀድሞ በአብዮት ያውን ሪዛ ካይን ከስልጣን ከመውረዳቸው በፊት ማለት ነው። ከዛ ንጉሳዊ ስርዓቱ ተገርስሶ አብዮቱ እንትን ብሎ አሁን ስልጣን ላይ ያለው አብዮታዊ ዘብ የሚባለው ወደ እንትን ስመጣ የመጀመሪያ እርምጃ ያደረገው ለእስራኤል የሰጠውን ነገር ነው እንትን እያደረገ ሄዶ አሁን ደረጃ ላይ ባሉበት ሰዓት እስራኤል የምትባል አገር አናቃትም፣ ከዚያ ከምድረ ገጽ ማጥፋት አለብን የሚል አቋም ነው ያላቸው ኢራኖች።
ፋርሶች ማለት ነው። ይሄ ነው አሁን መነሻ ነጥባቸው። ኒውክሌር ገነባች አልገነባች ዓለም አቀፍ ሕግን ምናምን ጥሳለች ምናምን የሚለውን ነገር ከማንሳታችን በፊት ምንድነው ወደዚህ ነገር እንዲመጡ ያደረጋቸው የሚለውን ነገር ነው። አንድ ሀገር ከዚህ ምድረ ገጽ እናጠፋለን አናቅህም ካለ ምንም ከዚህ በላይ ጦርነት የለም ማለት ነው። አክቹዋል ጦርነቱ ነው እንጂ አላወጁት ወይ ሮኬቱን ነው እንጂ ያልተኮሱት እንጂ ጦርነትን ኦሬዲ ዲክሌር አርጓል። ለዛም ጄኖሳይዳል የሆነ ነገር ማለት ነው። የማጥፋት አይን ነገር ስለሆነ ይሄ ነው በሁለት ማከላቸው ያለው። ይሄን በዚህ እንዳለ ይሄን አቋሟን እንድታለሳልስ በተለያየ ጊዜ ግፊ ሲደረግባት ኢራን ይሄን አቋም ማለሳለስ ፍቃደኛ አልሆነም። እስላማዊ አብዮታዊ ጋርድ የሚባለው ማለት ነው። ይሄ በዚህ እንዳለ ወደ ኒውክሌር ማበልጸጉ ግንባታ ስትመጣ ኒውክሌሩ የሚገነባበት ዋና ዓላማው አጠፋለሁ ከዚህ ምድረ ገጽ ላይ አጠፋለሁ አንቺን አላቅሽም የሚለው እስራኤልን ታርጌት ያደርጋል የሚለው እስራኤሎች ይሄን አንደርስታንዲንግ ይዟል። ይሄንን ደግሞ በተጨባጭ ቅድም አንተ የዘረዘርካቸውና ሐማስ ሄዝቦላን ሲያስታጥቁ ሁሉ ጊዜ ሚሳኤሎቻቸው ሁሉም መሳሪያዎቻቸው የሚመጣው ከዚህ ነው የሚመጣው ወገር ማለት ነው። በቀጥታም ሆነ በተዘዋዋሪ እያደረጉ ነው። ፕሮክሲ ዋር ላይ ነበሩ ማለት ነው። እስራኤል ኦኬ እስከመቼ አሁን ሰዓቱ የተመቸ ስለሆነ አንጻራዊ እነዚህን ተላላኪዎች ሄዝቦላን ያስታገሰችበት ሰዓት ላይ ስለሆነ ስለዚህ ቀጥታኛው ላኪው ጋር ለምን አልነጋገርም የሚል አቋም የተያዘው ነገር አለው ማለት ነው። ኦኬ አሁን የሚደረገው ጦርነት እዛው እስራኤልና ኢራን መካከል ነው የሚቀረው ወይስ ኢራን ጫውታውን ታሰፋለች? ጫውታውን ካሰፋች አካባቢ ኢትዮጵያስ በዚህ ሂደት ውስጥ ምንድነው የሚኖራት የሚለው ነገር ማየቱ ጠቃሚ ይመስለኛል። እንግዲህ እና አሜሪካ ምንድነው ያስቀመጡት በይፋ ኢራን ጉዳዩን የኒውክሌሩን ጉዳይ ለመደራደር ዝግጁ መሆን አለባት ካልሆነ አደገኛ ነገር ነው የሚፈጠረው የሚለው ነገር ነው። እስራኤል ደግሞ ከዛም ከፍ ብሎ አሁን ያለው መንግስት እንዳይኖር የምናደርግበት ሂደት ነው የሚፈጠረው ነገር ነው። ዝም ብለን ተታኩሰን የምንመለሰው ነገር ሳይሆን እስላማዊው አብዮታዊ ጋርድ የሚባለው እሱ እንዳይኖር የምናረግበት ሰዓት ነው። የኢራን ህዝብ ራሱ እንደንትን ነው እኛ ማሰብ ያለብን እንደ ሴቨር ነው ማሰብ ያለብን። ግጭታችን ከኢራን ህዝብ ጋር ሳይሆን ይሄ ጨቋኙና አምባገነኑን ስርዓትን ነው የምናነሳው የሚለው ነገር ናሬቲቭ እየመጣ ነው ያለው ማለት ነው። ኦኬ ይሄ እየመጣ ከሆነ ኢራን ጉዳዩ ምንድነው ልታደርገው የምችለው ነው። የመጀመሪያው የቀራት ቱሉ ጠንካራ ቱሏ ሀውቲ አማጺ የሚባለው ነው። ሀውቲ አማጺ ከዚህ በፊት ድሮን የታጠቀው ከኢራን ነው። ድሮን የታጠቀው ብዙ ችግር እየፈጠረ ነው ያለው። በተለይ ደግሞ ገልፍ ኦፍ ኤደን አካባቢ ላይ ማለት ብዙ እንቅስቃሴ ያለበት አካባቢ። ለዛም ነው እንትናን የመረጠችበት ምክንያቱ ሶማሌ ላንድን ውቅና ሰተን ትራምፕን በተደጋጋሚ ይህን ጉዳይ መታየት አለበት የሚሉ በምክንያታቸው ጥሩ ሆኖ እዛች አካባቢ ቤዛ አድርገን በመምታት ሀውቲን ለመምታት ነው። አሁን ኢራን ብቻውን ተረቁሳ ጉዳዩን ኤክስቴንድ ለማድረግ ያላት ሌላት አቅምን ለሀውቲ ወደ መስጠትና ሀውቲ ጉዳዩን እዛ አካባቢ ነገሩን በደንብ አርጎ ዲስተርብ እንዲያደርግና ትኩረቱ ከኢራን ወደዛ እንዲሄድ ለምን ትልቅ የአገሪቷ ኢኮኖሚ የሚንቀሳቀስበት የዓለም ኢኮኖሚ የሚንቀሳቀስበት መስመር ነው እሱ መስመር ማለት እሱ መስመር በደንብ አርጎ ሀውቲ የሚረብሽ ከሆነ እነዚህ የተባበሩት ወስተርኖች ትኩረታቸው ወደዛ ይሄዳል የሚል ነገር ሂሳብ ተሰርቷል። ሀውቲ ደግሞ ከአልቃይዳ ጋር አብሮ ለመስራት ወስኗል። አልሸባብ ጋር ሶማሊያ ውስጥ የሚንቀሳቀሰው ኢትዮጵያ ደግሞ ብቸኛ ከዚህ በቅርብ ጊዜ የተነገረው በአሜሪካ በኩል ይሄን አልሸባብን የመዋጋት ሂደቱ ላይ በቀጠናው አካባቢ ሰላምን የምታሰፍን ብቸኛ ሀገር ተብላ ተወስዳ ታይታለች። ስለዚህ ይሄ አሁን የሚፈጠረው ግጭት የኢትዮጵያን ተፈላጊነትን በዓለም አቀፍ ደረጃ ላይ በጣም የሚያገንበት አጋጣሚ ይጨምርላታል የሚል ነገር ነው። ይሄ አንደኛው ሳይድ ነው። ሌላኛው ከኢኮኖሚ ሳይድ ግን እንደማንኛውም ነዳጅን ከውጭ ያስገብቶ ነዳጅ ላይ ዲፔንድ ያደረገ ሀገር ማለት ነው ተጠቂ የምንሆንበት ሁኔታ ይፈጠራል። ሊጨምር ይችላል። ለነዳጅ ዋጋ ሊጨምር ስለሚችል በዛ ላይ ነዳጁ የሚመላለስበት መንገዱ አደገኛ የሀውቲዎች የሚረብሹበትና የሚያምፁበት ቦታ ኢራን ያላት ሌላትን ነገር ወደዚህ ስለምትልኮ ትኩረቱ ወደዛ ለማድረግ ኢኮኖሚያችን ላይ አሉታዊ የሆነ ጉዳት የሚፈጥር ነገር ይፈጠራል። ነዳጁ መፈጠሩ ኢኮኖሚያችንን ያጠቃል። ይሄ መታሰብ መቻል ያለበት ነገር ይመስለኛል ማለት ነው። ነገር ግን ቤኔፊቱ ደግሞ በረከት ይዞልን የሚመጣ ደግሞ ዓለም አቀፍ ላይ ተቀባይነትና ተፈላጊነታችን የሚጨምርበት ሰዓት ሊሆን ይችላል የሚል ነገር ነው።
ቆንጆ ነጥቦች ያነሳ ማን እዚህ ጋር ግን አንድ ቀልድ ባልንጀራዬ ጣል አድርጓል። ምን ብሏል? ደብረ ጽዮን ልክ ደብረ ጽዮን እንደሚይዘው ሁሉ አያቶላም ከመዛት ያለፈ ጥቃት ማድረስ አልቻሉም እስራኤል ላይ ብሎ ቀልድ ቢጤ አንድ ባልንጀራዬ አጫውቶኛል። ልክ የአያቶላ ፉከራ የደብረ ጽዮን አይነት ፉከራ ሆነ። ምክንያቱም እስራኤል ከፍተኛ ኪሳራ ያደረሰች የሚል ነገር ነው። ወደሚቀጥለው እንድና ከዛ በፊት አድማጭ ተመልካቾቻችንን በዚህ ጉዳይ ላይ ሀሳባችሁን እንድትሰጡ ምንድነው በዓለም ላይ ምን ይዞ ይመጣል? ኢራንና እስራኤል መካከል እየተደረገ ያለው ጦርነት ምናልባት ሁለቱ አገራት ብቻ መካከል ተደርጎ የሚገደብ ነገር ነው ወይ ሰፍቶ ቅድም ደረጀም ሊያነሳ እንደሞከረ የሆነ ሶስተኛ ዓለም ጦርነት የመሆን እድል አለው ወይም ብለው ጉዳይ ላይ እስቲ የራሳችሁን ሀሳብ ስጡን እያል በዚሁ አጋጣሚ ኢትዮ ውይይትን ሰብስክራይብ አድርጉ። ቀጥታ ወደ ማህበራዊ ጉዳይ ልግባ። ማህበራዊ ጉዳይ ነው፣ ሴንሲቲቭ ነገር ነው። እስቲ አማን ያንሰውና እኔም የተወሰነ አክላለሁ። እንግዲህ ማህበራዊ ጉዳዩ አንድ ከዚህ በፊት ድሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪ ነበረ። ዘማሪ ትዝታው ሳሙኤል የሚባል ግለሰብ በኋላ ሃይማኖቱን እንደማንኛውም ሰው ቀይሮ ፕሮቴስታንት ነኝ ፓስተር ነኝ ካለ በኋላ ውጭ ሀገር ላይ የተለያየ ጊዜ የተለያየ ስብከቶችን ሲያካሂድ ነበረ። በሚያምነው መንገድ የፈለገውን ያመነበትን ነገር ለማስተማር ብዙ ጥረቶችን ሲያደርግ ነበር። እሱ ያው የተለመደ ነገር ስለሆነ ምንም ችግር ያለው ነገር አይደለም። ሃይማኖቱን እንትን ባለበት ሁኔታ ውስጥ ስለ ሃይማኖቱ ብዙ ነገር መግለጽ ይቻላል። የደረሰበትም የራሱን እውነትንም ለሌሎች ማስረዳትም ይቻላል። ነገር ግን ሁለት ነገሮች መሰረታዊ ነገሮች ከህግ አግባብ ሊያስጠይቀው የሚችለው ነገርና ከህግም አልፎ ከኢትዮጵያውያን ከሞራል ጉዳይም ተጠያቂ የሚያደርገው ነገር በዚሁ መድረኩ ላይ ሲያቀርባቸው ነበር። የመጀመሪያው ምንድነው? ኢትዮጵያ ኦርቶዶክስ ቸርች ቤተክርስቲያን ለግብረ ሰዶማውያን መስፋፋት ትልቅ የሆነ አስተዋጽኦ አድርጋለች። እንግዲህ የሚል አደገኛ ውንጀላ ለቤተክርስቲያኗም ለሚመኖቹም አደገኛውን ውንጀላ ጣል አድርጓል። ለዚህም እንደ ምክንያት አድርጎ ሲያቀርባቸው ነበረው ገዳም ውስጥ የወንድና የሴት ገዳም ይለያያሉ። ወንዶች የራሳቸውን ስሜት ሲመጣ ወደ ወንድ ለወንድ ግንኙነት ወደ ማድረግ ሄደዋል። ስለዚህ ቤተክርስቲያኗ ግብረ ሰዶማውያን አስፋፍታለች ብሎ ወንጅሏታል። ይሄ እንግዲህ ቤተክርስቲያን እንደ አቋምም ግብረ ሰዶማውያን በተመለከተ ወንድ ለወንድ ጋብቻን በተመለከተ የኦርቶዶክስ ቤተክርስቲያን የጸና አቋም ያላት ቤተክርስቲያን ነች። በዚህ ጉዳይ ላይ ምንም አይ ነገር ለመደራደር የሚቀርብም ነገር ማለት የምታወግዘውና ይሄንን የማትቀበለው መሆኗን ይታወቃል። ነገር ግን ምንም መሰረታዊ ተጨባጭ ነገር ቤተክርስቲያኑ ፊት ለፊት ቆማ በምትጋፈጠው እንዳውም ሌሎች ቤተክርስቲያኖችን ይሄን የሚቀበሉትን በሚተችበት ሁኔታ ይሄንንም ግብረ ሰዶማውያንን በፍጹም አውግዛ በሚታስተምርበት ሁኔታ እንደዚህ አይነት ምንም ተጨባጭ ማስረጃ በሌለባት ቤተክርስቲያኗን እንግዲህ ወንጅሏል፣ ስሟንም አጥፍቷል። ይሄ የህግ ጉዳይ ነው የሚሆነው ማለት ነው። አንድ በልኝ። ሁለተኛ ምን ይላል በኢትዮጵያ ህግ ላይ ማለት ነው? ሌላኛው ቤተክርስቲያን አማኝ ስለ ሌላኛው አማኝን የሚያንቋሽሽ ነገር መናገር አይችልም ይላል። ይህ ግለሰብ ግን በተለያየ ጊዜ በተለይ ታቦትን በተመለከተ በጣም ክብረ ነክ የሆነ ንግግሮችን ሲያደርግ ነበር። አይ ታቦት አግባብ አይደለም ምናምን አይደለም፣ እሱ ማስተማር ይችላል፣ ፍለጡ ቁረጦ ምናምን ብሎ ምናምን በጣም ያፌዘ ማለት ነው። ይሄ በቅድም ባልኩ ህግ የሚያስጠይቅ ጉዳይ ነው። እንግዲህ ግለሰቡ መጥቷል። አይ ቲንክ ሊጠየቅ ነው መጣ። ተጠይቄ ጥፋቴን በህግ ልታረም ብሎ ነው መጣ ወይስ እንዲሁ ዝም ብሎ ይሄ ተጠያቂ የማይሆንበት ማን አባቱ ጠይቀኛል የሚለውን ነገር አስቦ እንደሆነ በሂደትም እናየው ነገር ይሆናል። ቤተክርስቲያኗን በዚህ ጉዳይ ላይ ክስ ታቀርባለች ወይስ አታቀርብም ብሎ ጉዳይ እናያለን። ካቀረበች ደግሞ የመንግስት አካላት ህግ አስፈጻሚዎች ተጠያቂ ያደርጋሉ ወይስ አያደርጉም ብሎ ነገር በሂደት ነው የምናየው። ብቻ ግን አሁን እርግጠኛ የምንሆነው ይሄ ግለሰብ ከዚህ በፊት ቤተክርስቲያኗ ግብረ ሰዶማውያን እንደሚታስፋፋ ለግብረ ሰዶማውያን ተጠያቂ አድርጎ ወንጅሏታል። ቤተክርስቲያኗ ደግሞ ይህን ጉዳይ አትቀበልም። አይደለም ግብረ ሰዶማውያን ማስፋፋት፣ ግብረ ሰዶማውያን የሚቀበሉ ቤተክርስቲያኖችን ራሱ ታወግዛለች። ልክ አይደለም ብላ ነው የምታወግዘው። ይሄ በዚህ ሁኔታ ባለበት ስሟን አጥፍቷታል። ሁለተኛ እንግዲህ እሷ የምታመልክበትን ነገር የእሷን አስተምሮ የሆነ ነገር ማንቋሸሽ ነገርም ሲያደርግ ነበረ።
ስለዚህ የህግ ሂደቱ ምን ይሆናል የሚለው ጉዳይ ነው። የህግ በላይነት ይረጋገጣል ወይስ አይረጋገጥም? ማንም እንደፈለገ ከህግ በላይ ይሆናል ወይስ አይሆንም የሚለው ነገር የምናይበት ሁኔታ አሁን ይፈጠራል ማለት ነው። ይሄ ነው ያለው። ምናልባት አድማጭ ተመልካቾቻችንን በዚህ ጉዳይ ላይ ያላችሁትን የራሳችሁን ሐሳብ ስጡን። ማንኛውም ሰው ሃይማኖት መቀየር ይችላል። ከሃይማኖቱ ውጪ ስለዚህኛው አስተምሮ ክሪቲክ ማቅረብ ይችላል፣ መብቱ ነው። ይሄን ያደረጉ ነው ብዙ ሰዎች። ነገር ግን ያልሆነ ነገር ስለሌላ ቤተክርስቲያን ስም ማጥፋት እንደማይቻል ወንጀል ነው። ስለዚህ እዚህ ጉዳይ ላይ እናንተ ሐሳባችሁ ውስጡን ምናልባት ደረሰ ቢጨምሩልን። እንግዲህ ግለሰቡ በጣም ከባድ ክሌም ነው ያደረገው የፈጠረው። ይሄ ብላስፌሚ ነው የሚባለው። የሃይማኖትን ጉዳይ ማንቋሸሽ በቀጥታ በህግ የሚያስጠይቅ ነው። እንግዲህ ወደ ሀገር ቤት ገብቷል። የቤተክርስቲያኗ የህግ ክፍል አላት። ይሄ የህግ ክፍል ተጨባጭ የሆነ የቪዲዮ የኦዲዮ መረጃ አለ። በደንብ አሰናድቶ መጠየቅ አለበት። ይሄ መጠየቁ የግለሰቡ መጠየቅ ሌሎች ሰዎች እንደው ዝም ብለው በዘፈቀደ አፋቸውን እንዳይከፍቱ ትክክለኛ የቸርቿን አስተምሮት መሰረት ያደረገ ክሌም ቢያደርጉ ችግር የለውም። እንዳልኩ መተቸት። አሁን ለምሳሌ ምን ይላል? ምንድነው ዋን ሴቭድ ኦልዌይስ ሴቭድ የሚባል ትምህርት የለም በኦርቶዶክስ ውስጥ። ድህነት አንዴ ከዳንክ ዳንክ የሚባል ነገር የለም። ድህነት ይታጣል እኮ። ድህነት የሚታጣው ምንድነው? በስራህ ቅድም ያልካቸው ሆነ ኤክሰርሳይዝ ስታደርግ ድህነት ይታጣል። በቃ ወደ ትቆረጣለህ የሚል ነገር አስተምሮት ያለው ነው። የቸርቿ አስተምሮትም አይደለም ከአስተምሮት አንጻር፣ እንዲሁም ደግሞ ባህሪዋም አይደለም ኔቸሯም አይደለም። ሂስቶሪካሊም ስትመለከት ከእንደዚህ አይነት ነገር ጋር በጣም ሩቅ ነው። እንደውም ዌስተርን አካባቢ ያለው ከቸርቿ ከምንድነው ዌስተርን ያለው የሪፎርሚስት የሚባሉት የፕሮቴስታንት እንትኖች ማለት ነው። ዌስተርን አካባቢ ያሉት በዚህ ይጠየቃሉ ወይም ደግሞ ምንድነው ይወቀሳሉ የሚል ነገር ነው። እኛ ሀገር ውስጥ እንኳን እንደዚህ ነገር ኢቭን እኛ ሀገር ያለው ፕሮቴስታንት እንኳን በጣም የሚያወግዘው ነው። እንደዚህ ነገር የሚያነውረው ነገር ነው። ፈረንጆቹ አንዳንድ ቸርቾች ላይ ነው ይሄ ነገር የምንመለከተው ማለት ነው። እና ኢትዮጵያ ውስጥ ላለ ከባህል አንጻር፣ ከእምነት አንጻር፣ ከስነ ልቦና አንጻር በጣም የሚዘገንን ነገርን ያውም ታሪካዊት በሆነችው ኦርቶዶክስ ሃይማኖት ላይ እንደዚህ አይነት ቆሻሻ ነገር መለጠፍ ምን አይነት ጥላቻ ነው ግለሰቡ ያለው በውስጡ ብለን ለመናገር ጥላቻው በቃላት የሚገለጽ አይደለም። ስለዚህ አስተማሪ እንዲሆን ግለሰቡን በህግ መጠየቅና ምናልባት ከዚህ በፊት እንደዚህ አይነት ማንቋሸሽ ነገር የሰሩ ሰዎች እኮ ተጠይቆ ታርመው ወጥቷል። ስለዚህ ይሄ ህግ ትዝታው ላይ ተግባራዊ ይሆናል ወይስ አይሆንም? ትዝታው ከህግ በላይ ይሆናል ወይስ በህግ በታች ነው የሚለው ጉዳይ ነው አሁን የሚያነጋግረን ነገር እንጂ በዚህ አይነት ሂደት ውስጥ ማንቋሸሽ ቤተክርስቲያኗ የሚያምኑ አማኞች የሚያምኑትን ነገር የሚያንቋሹ እኮ ተጠይቆ ታርሞ የወጡ ሰዎች እኮ አሉ እኮ። ስለዚህ ይሄ ነገር አሁን በሱ ላይ ተግባራዊ ይሆናል አይሆንም የሚለው ጉዳይ ነው መሰረታው። ወደ ሀገር ውስጥ መምጣቱ መልካም አጋጣሚ ነው። ጥሩ እኔ እንዳውም ተጠይቆ ላጠፋው ነገር ተጠይቆ ታርሞ የሚሄድበት አጋጣሚ ይፈጥርለታል የሚል ነገር ነው ያለኝ። ተጠያቂነት ግን ካልኖረ ሌላ ችግር ነው የሚያመጣው ማለት ነው። የዛሬውን ዝግጅታችን በዚህ ቋጭተናል። አድማጭ ተመልካቾቻችን ጉዳዩ በደንብ ሴንሲቲቭ ስለሆነ በደንብ ሀሳብ ሊሰጥበት ስለሚገባ በሀሳብ መስጫው ሳጥናችን ላይ ማለት ነው የራሳችሁን ሀሳብ እንድታዋጡ እንጠይቃችኋለን። የዛሬው ዝግጅታችን በዚህ ቋጭተናል። በሚቀጥለው ፕሮግራማችን እስከምንገናኝ ቸር ቆዩ።